በጣም ሰማሃል ይሰማሻል? ይሰማኛል ዶክተር እየደናለ እግዚአብሔር ይመስገን። የኛ ፕሮግራም ይታወቃል እናንተ ጋር? አዎ እንዴ ከዱፍቲ ከአፋር ብዬ ካሁን በፊት ተኩዬ የስ የአፋሯ አፋሯ ያንተ ኪላን እንትን ማለት በግዋዌ ተሰጥቶኝ ነበር። በስልክ ነው የተሰጠኝና ሳልጠቀምበት አፍዴራ ለስራ ሄጄ ሀይቁ ላይ ወደቀብኝ ስልኩ። ወይኔ አይዞሽ ችግር የለውም። አሁን ከላይቭ ድምጽ ያለ ይሰማሻል? ይሰማኛል ዶክዬ። ፍቅርን ኮሚኒኬት አድርጊያት። ስልካቸው አለሽ አይደለ? ስልካቸው አለኝ ግን ዶክዬ በእናትህ በአካል ልምጣና አይንህን ልየው። እርግጠኛ ነኝ ይድናሉ። እመብርሃንን በእናትህ አሁን እንኳን ልምጣ ፈቀድልኝ። አሁን የምናደርገው ነገር መምጫሽ ደስ ባለሽ ጊዜ ትመጫለሽ፣ ቃል ገባልሻለሁ። እስክትመጪ እንኳን ባለሽበት እናግዝሽ ነው እያልኩሽ ያለሁትና ደውይላቸው። እኔ መምጣት ነው የምፈልገው ዶክዬ። የ2 ዓመት ሙሉ ተከታተልኩ፣ ግን መምጣት በቃ ማየት ብቻ ነው የምፈልገው። እኔ በእናትህ ሰው ሲድን እኔ ልይ በቃ እርግጠኛ ነኝ ብትጨብጠኝ ራሱ ድናለሁ። እውነት ኢሞሽናል ስለሆንኩ ነው እድናለሁ። አትጨነቂ፣ ደውይላቸውና ቀጠሮ ወሰጂ። ሌላም የአሪት ስለምወስድ በቃ እኔ ትሪትመንት ካንተ ፈልጋለሁ። አትጨነቂ፣ እናግዝሻለን። እሺ ደውይላቸው፣ ቀጠሮ ወሰጂ። እሺ ዶክዬ አመሰግናለሁ። ደውሪ፣ ቀላል ነው፣ አትጨነቂ። ማን ጋር ነው የምደውለው? ፍቅር ጋር፣ መቅደስ ጋር፣ አንዳቸው ጋር። ስልካቸው እኮ አለ ከላይ እዛው ቲክቶክ ላይ አለ ስልኩ። እሺ በአካል ልምጣ? ከአንዱ መኪና ጋር ተንጠልጥዬ ከባድ መኪና ላጣም። ትመጫለሽ፣ ችግር የለውም። ይኸው ደውይላቸው። እሺ ዶክዬ መብራንት እግዚአብሔር ይስጥልኝ። አሜን፣ አይዞሽ። እሺ ዶክዬ አባቴ። ይሄ ወይ ክሬተር ፍቅር ኮሚኒኬት አድርጓት። እሷ ልጅ ክሬተር የሚል እንዴት ነሽ? ደህና ነኝ ዶክተርዬ፣ እንዴት ነህ? እግዚአብሔር ይመስገን። ፕሮግራሙ ይታወቃል? አዎ ይታወቃል። ከዚህ በፊት አውርቼ ነበር፣ እመጣለሁ ብዬ ነበር፣ ሳልመጣ ቀረው። ግን ያው ሁልጊዜ እከታተላለሁኝ። በመከታተል የሚያገኟቸው መልካም ውጤቶች አሉ እንደምናስበው። ግን አሁን ለእኔ ሰስቴን ማድረግና ኮንቲኒስ የሆነ ቀጣይነት ያለው ነገር የማድረግ ነገሬ በጣም እያስቸገረኝ ነው ያለው እና እሱ የሁላችንም የኔ ብቻ ችግር ነው ብዬ አላምንም። ምክንያቱም ሰው የሆነ ሁሉ ራሱ ላይ የሚደርሰው ነገር ሌላውም ሰው ላይ ይደርሳል እና ቀጣይነት ያለው ነገር ለማድረግ ግን ይሄ የባህሪ ለውጥ ምክንያቱም የገነባናቸው ነገሮች ከመነሻው ጀምሮ የምግብ አሰራራችን፣ ቤት ውስጥ የምናደርጋቸው ነገሮች፣ የስፖርት ልምድ አለመኖር፣ የግዢ ፕሮግራማችን፣ አኗኗራችን፣ እነዚህ ነገሮች ካለን የሃይማኖት ስርዓትም አንጻር በጾም ላይ የምንቸገረው ነገር አለ። ምን መብላት አለብን ለሚለው በተለይ ጾም ሲሆን እኔ አሁን ሶፉ የሚባለውን ነገር ለማግኘት ብቻ ስራ ይጠይቃል፣ ኮሚትመንት ይጠይቃል፣ ስራ ይጠይቃል። ግን ከሞላ ጎደል ግን ምንድን ነው ያየሁት ኮምፕሊትሊ እኔ ይልቃል እንግዲህ ኮኔክሽን ይሆናል ያስወጣት እች ልጅ። እንግዲህ ሰው የገባው ሰው በየቀኑ ደስ የሚል ህይወት መኖር የገባው ሰው፣ በጤና በብርታት መኖር የገባው ሰው ስለ ዲሲፕሊን ስለ ኮሚትመንት አያወራም። እንግዲህ በራስ ጊዜ መሞከርና ራይት በሆነ መንገድ አድርጊ። አንድ ጊዜ በራስ ጊዜ መሞከርና በባለሙያ ጋይዳንስ መሞከር ልዩነቱ ይሄ ነው። በራሳቸው ጊዜ የሚሞክሩ ሰዎች ገባ ወጣ ይላሉ፣ ይጀምራሉ፣ ያቋርጣሉ። በየቀኑ በቂ ነገር አይበሉም። በቂ ነገር ስለማይበሉ ሃንገር ያሰቃያቸዋል፣ ክሬቪንግ ያሰቃያቸዋል፣ ድካም ያሰቃያቸዋል። መልሰው እነዛን ምግቦች መመገብ ይጀምራሉ። እንግዲህ እንዳልሽው የካልቸር ኢሹ አለ፣ የሃይማኖት ኢሹ አለ። ለእኔ ካልቸር ኢሹም የሃይማኖት ኢሹ የማህበረሰብ አስተሳሰብ ኢሹም እኔ ስኖር ነው። እኔ በብርታት በጤና በደስታ እንጆይ እያደረኩ ስኖር ነው። ያ መንገድ ትንሹ መንገድ የመጀመሪያው መንገድ ጤናማ ምግብ መመገብ ነው። ጤናማ ምግብ በየአይነት አይደለም። ችን ቃል ያዙ። ጤናማ ምግብ በየአይነት ይመስለኝ ነበር።
የተለያየ ቫራይቲ ያለው በእንጀራ ሆኖ የተለያየ ቫራይቲ ካለ የተመጣጠነ ምግብ አድርጌ ነበር ማስበው። እንደሱ አይደለም። የተመጣጠነ ምግብ ምን እንደሆነ ይህን ፕሮግራም የሚያቅሰው በደንብ ገብቶታል ብዬ አስባለሁ። እና በዚህ ላይ አትደራደሩ። በዚያ መልክ አንደርስታንድ ማድረግ ይጠይቃል። አዩ ከሚዩት ላይ አንሺ። ሰላም ዶክተር፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? አለን ሰላም ነው። ደህና ነኝ። ፕሮግራሙ ይታወቃል? ጠይቄ የፈለኩት እሺ፣ ፕሮግራሙን ታውቂዋለሽ? ያው አላውቀውም፣ ግን ያው ስለ አመጋገብና ስለ ሰውነት ስለ ክብደት መቀነስ ይመስለኛል። ፕሮግራሙን ካላወቅሽ 400 ቪዲዮዎች ዩቲዩብ ላይ አሉ። እነሱን ጊዜ ውስጥሽ በደንብ ስሚ፣ ዘን እንገናኛለን። ያ ካልሆነ ቪዲዮዎች ለማየት ትዕግስቱ የለኝም ካልሽ ደግሞ ኮል በደንብ አድርገን እናግዝሻለን። ጎበዝ። እሺ። ሌላ ሰው እነዚህ በመሀል ላይ 7 ሰዓት እስከ 8 ሰዓት ብዬ ባልኳችሁ መሰረት ምገባው ላይፍ ሴሽን ኢንቴንሽን አለው። ፕሮግራም ላይ ተምረው እየሞከሩ ግራ እየገባቸው ያሉ ሰዎች ካሉ እነሱን ለማገዝ ነው። ሌሎቻችሁ በደንብ ክሊያንት የሆናችሁ ጋይድ የምናደርጋችሁ ሰዎች የሌላውን ሰው ታይም ባትሻሙ ቆንጆ ነው። ቢኮዝ እናንተ ጆይን አድርጋችኋል። ዋትሳፕ ግሩፖቻችን ላይ ገብታችኋል። በቀን 2-3 እናወራለን፣ ምግብ እንላላካለን። በዚች የአጭር ታይም ላይ ለሌሎች ሰዎች እየጣሩ ላሉ ሰዎች ኮሜዲያን ያሲን እንደምለው እየሞከሩ ላሉ ሰዎች ቻንስ እንድንሰጥ ብዬ ነው ይህንን ማውራውና ጂሰስ የሚል ይሰማሃል? ዶክተር ሰላም ነው? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ድምፅሽ አይሰማም? ይሰማኛል። ፕሮግራሙን በደንብ ትከታተያለሽ? ፕሮግራምን አየዋለሁ ግን አልጠቀሙም። ጓደኛዬ ናት አሜሪካን አለች። ስለ አንተ ፕሮግራም ነግራኝ በአካል ሄደሽ ካላገኘሽው አንቺ ምናምን ብላኝ ነው። እሷ በሁለት ወር 16 ኪሎ ቀነስኩና አንቺ ያሁን የገባ እንደሷ አቋም የለኝና እሱ ጋር ሄደሽ በአካል ምናምን ብላኝ ነው። ሞክረዋለሁ። እሷ ባለችኝ አሳ ምናምን ትለኛለች። እሱ ሞክረዋለሁ ግን አልቀጥለውም። ምን ሳርጊ በቂ ግንዛቤ ያለሽ አይመስለኝም። ፕሮግራሙ የክብደት ቅነሳ አይደለም። ፕሮግራሙ ማንም በህይወት ያለ ሰው በህይወት ኖሮ በጤና በብርታት መኖር የሚፈልግ ሰው ሄልዚ ላይፍ ስታይል መከተል አለበት። ጤናማ ምግብ መመገብ አለበት። ራይት በሆነ መንገድ ሙቭ ማድረግ አለበት። ኤክሰርሳይዝ ማድረግ አለበት። ስሊፕ ማድረግ አለበት። ኮምፕሬንሲቭ ነው። በዚህ ሂደት ውስጥ ትርፍ ፋት ያላቸው ሰዎች ከፋት ይገላገላሉ። በዚህ ሂደት ውስጥ በሮንግ መንገድ ሰውነታቸውን ስኳር ሊገላገሉ ይችላሉ። ሌላም ነገር እና እንደ ቀላል ነገር የምታየው ነገር አይደለም። ስትወስኚ ፕሮግራሙ ይጠቅመኛል ብለሽ ስትወስኚ ደውይ። ጎበዝ። ሌሎች ካላችሁ ሌላ ሰው አስገቢ። ስትገቡ ሲሪየስ አቋም ያላችሁ ሰዎች ብትሆኑ ደስ ይለኛል። ሲሪየስ አቋም ያላችሁ በትክክል እየፈጸማችሁ ያላችሁና እዚች ጋር አግዘኝ ያልገባኝ ነገር አለ የምትሉ ሰዎች ብቻ ብትሆኑ ደስ ይለኛል። ማፊ ኪድስ ዶክተር እንዴት ነሽ? ፕሮግራሙን ታውቂዋለሽ? አዎ አውቀዋለሁ። ጉድ። መሀል ላይ ግን ጠፍቻለሁ። ኢቢኤስ ላይ ከቀረብክ ሰዓት አንስቶ ያኔ እከታተልሃለሁ፣ ግን መሀል ላይ ጠፍቼ ነበር። ክሊያንት ነሽ? ጆይን አላረግሽም? እኛ ጋር ይሄን አመት ማለት ነው። ጆይን አላረግሽም? አዎ አላደረግሽም። ያው እከታተላለሁ። መከታተል ቪዲዮ ማየት ብቻ አይደለም። የራስሽ ላይ እየተገበርሽው ነው የገባሽን ነገር እየተገበርሽ ነው። ያኔ ተገብር ነበር። አሁን መሀል ላይ ከጠፋው በኋላ ትንሽ ተበላሽቻለሁ እንጂ አሁን ተመልሻለሁ። የዛኔ የጀመርሽ ጊዜ ለውጥ ነበረሽ? አዎ ነበረኝ።
ጎበዝ። ዛሬ ምን በላሽ? ዛሬ እንኳን ፍርፍር ነው የበላሁት፣ ያው በስጋ። ወይ እንግዲህ ፕሮግራሙን በደንብ የምታውቂ ከሆነ ሲሪየስ ፕሮግራም ነው። ሲሪየስ ፕሮግራም ነው። እውነት ለመናገር ሁሉ ነገርሽን ከአደጋ የምትታደጊበት ፕሮግራም ነው። ይህ ፕሮግራም አንዳንድ ቀን ፍርፍር እየበሉ አንዳንድ ቀን ደግሞ ትክክለኛ ነገር ለማድረግ እየሞከሩ አይሆንም። ግማሽ ጤና የለም ብዬ ነው የማስበው። ኦፕቲማል ሄልዝ ነው እዚህ ላይ የምናወራው። ያልገባሽ ነገር ካለ የምናግዝሽ ነገር ካለ እናግዝሻለን። ጎስፔል የሚል ዩዘር ኔም ይታየኛል። ከሚቱ ላንሳ። ሰላም ነው ዶክተር? እግዚአብሔር ይመስገን። እንዴት ነህ? ይሰማል? አይሰማም ዶክተር? ይሰማኛል። ይሰማኛል። ይታወቃል። የፕሮግራም ታውቀዋለህ? እኔ እንኳን አዲስ ነው ማስታወቂያውን ያየሁት። ያለውን ነገር ደግሞ ለማወቅ ፈልጌ ነበር። ሚዩት አድርግ፣ ትንሽ አውራለሁ። ሚዩት አድርግ። ይሄ ፕሮግራም ሄልዚ ላይፍ ስታይል፣ ጤናማ አመጋገብ፣ ጤናማ አኗኗር እጅግ ኢምፖርታንት ነው ብለን ሰዎችን በየቀኑ ስለ አመጋገባቸው፣ ስለ ኤክሰርሳይዝ፣ ስለ አኗኗራቸው የምናወራበት ፕሮግራም ነው። ይሄ ፕሮግራም ፕሪቬንቲቭ ሜዲሲን ነው። ተላላፊ በተለምዶ የሚባሉ ህመሞችን፣ ተላላፊ ያልሆኑ ህመሞችን ሰዎች በቀላሉ እንዳይጠቁ፣ ባለማወቅ ተይዞም ከሆነ ግን ላይፍ ስታይላቸውን ቀይሮ አመጋገባቸውን ቀይሮ ከበሽታዎቹ ራሳቸውን እንዲታደጉ የምናስተምርበት ፕሮግራም ነው። ባለሁበትም ጆይን ማድረግ አልችልም? በደንብ ትችላለህ። የትም ቦታ ሆነ ከላይቭ እንደወጣ አገኛለሁ። ደውል። አመሰግናለሁ። 43 ከሚት ላይ አንሳ። ይሰማል? 43 ሚዩት ላይ ነው ያለው። ኢምራን ቡቲክ ስላየሁሽ ደስ ብሎኛል። ኮፒ ሊንክ ታፕ ሼር አድርጉ። አንድ ሰው ሁለት ሰው አስገቢልኝ ፍቅር።